ሽሮ ከመብላት ሽራሮ መሄድ ይሻላል ይላል። ሌላው ደግሞ ምን ይላል? ስለ ስጋ ካማረ በሬ ተደግፈ ቁም ይላል። አይገኝም ለማለት ነው። ታላቅ ታናሽ ስጋ እንዳላማረጥኩኝ ቀዩን ከጮማው ጋር ጥሬ እንዳልቆረጥኩኝ ያላደኩበትን ይጠቅምሃል ብላ አትክልት ስላልሽኝ እኔ ላንቺ ብዬ ትንሽ ዛፍ በላሁኝ ይላል። እናሷ ጮኛ ስንሆን ቃልዮት ቤተክርስቲያኑ ዘበኛ ነበርኩ ነኝ። ለታናሽ ወንድሟ ምግብ እየቋጠረች በሳህን አርጋ በዳንቴል ቋጥራ ውሰድና ይቺን ለደሞዝ ዘበኛ ቤት ታቀው የለም እዚያ ቤተክርስቲያን ዘበኛ ቤት ውስጥ አስገብተ ራስ አርገ በሩን ቆልፈና ብላ ለ3 ዓመት ራቴን ስፖንሰር የምታረገኝ እሷ ነበረች። ከጥቂት ዓመታት በፊት ነው አዲስ አበባ ዩኒቨርሲቲ ገብቼ ነበር። የገባሁት ለትምህርት ሳይሆን ለስብሰባ ነው። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፓስተሮችን፣ ቄሶችን፣ ወንጌላውያኖችን፣ የሙሉ ጊዜ አገልጋዮችን ከኢትዮጵያ ከአራቱም አቅጣጫ ሰብስበው ለ5 ቀን አዲስ አበባ ዩኒቨርሲቲ ስብሰባ ነበረ። ተማሪዎች የሉም በዛን ጊዜ እና 5 ቀን እዛ ታደምን። እዚያ ውስጥ እኔም ታድሜ ነበር እና የመጀመሪያ ቀን ሐሙስ ቀን ስንገባ ተማሪዎች ስለሌሉ የተማሪዎች ዶርም ለኛ ማደሪያ እንዲሆን ተሰጠን እና እኔም ደግሞ ተሰጠኝ ደሞዝ። ይሄ ክፍል የናንተ ክፍል ነው። እዚህ ክፍል 4 ወንዶች አብራችሁ ታድራላችሁ እና አንተን የመጀመሪያ መጣው ይሄ ቁልፉ ብሎ አስተናጋጁ ሰጥቶኝ ሄደ። ከዛም በኋላ ክፍሌን ማየት ጀመርኩ። የመጀመሪያም ስለሆንኩ ደግሞ ፈርስት ካም ፈርስት ሰርቭ ነውና መተኛበትን ሁሉ አየው። ከዛም በኋላ ክፍሉን አየው። ክፍሉ የተማሪዎች ክፍል ነው። ያልተጻፈበት ቦታ የለም። መሬት ላይም ተጽፈዋል፣ ጠረጴዛው ላይ ተጽፈዋል፣ ግድግዳ ላይ ተጽፈዋል፣ ኮርኒስ ላይ ሁሉ ተጽፈዋል እና ጽሁፎችን ዝም ብዬ ማየት ጀመርኩ። አንዳንድ ጽሁፍ ምን ይላል? ሽሮ ከመብላት ሽራሮ መሄድ ይሻላል ይላል። ያው ተማሪዎች ስለሆኑ ሁሉ ነው፣ ፖለቲካውንም ሳይንሱንም ፍቅሩንም የያዘ ተለያየ ጽሁፍ ነው ያለው። ሽሮ ከመብላት ሽራሮ መሄድ ይሻላል ይላል። ሌላው ደግሞ ምን ይላል? ስለ ስጋ ካማረ በሬ ተደግፈ ቁም ይላል። አይገኝም ለማለት ነው። ሌላው ደግሞ ስለ ፍቅር ነው። ፍቅርሽ እህል አያስበላም ውሃ ግን አይከለክልም ይላል። ይሄኛው አውቆበታል። ውሃም ከከለከለው ለሷም ለሱም ሳይሆን ሊቀር ነው ማለት ነው። ሌላው ደግሞ ስለ ፖለቲካ ነው። ጉልቻ ቢለዋወጥ ወጣ ያጣፍጥም ይላል። ሌላው ደግሞ ስለ ፍልስፍና ነው። ትናንትና ማታ ወደ ቤት ስትገባ የመታህ ድንጋይ ዛሬም ማታ ከደገመ ከሁለታችሁ ድንጋይ ማን ነው ይላል። ትናንትና ማታ ወደ ቤት ስትገባ እንቅፋቱ ነው የመታህ ድንጋይ ዛሬም ማታ ከደገመ አሁን ከሁለታችሁ ድንጋይ ማን ነው ይላል። ለምን ትናንትናውኑ ለምን ዘወር አላረከውም ነው። ሌላው ግን በጣም እኔን የሳበኝ እዛ ጠረጴዛው ላይ የተጻፈው ነው። እንደዚህ ይላል፣ ቀስቱን ተከተል ይላል። እንዲህ አይነት ነገር ስታነቡ የቀስቱ መጨረሻ ምን እንደሚሆን ትጓጓላችሁ። እና ቀስቱ በጠረጴዛው ላይ አድርጎ በመሬት አድርጎ ይሄድና መጨረሻ ላይ ሞኝ ይላል። እዛው ክፍል ውስጥ ቆሜ እኔ እንደዛ ያልኩኝ፣ አዎ እኔ ሞኝ ነኝ። በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗል ተብሎ እንደተጻፈ በስብከት ሞኝነት የዳንኩኝ የእግዚአብሔር ሞኝ ልጅ ነኝ፣ ሞኝ ባሪያ ነኝ አልኩኝ። ወገኖቼ ዛሬ በሞኝነት መታችሁ ከሆነ እግዚአብሔር እንቆቅልሻችሁን ይፈታል። እግዚአብሔር ጥያቄያችሁን ይመልሳል። እግዚአብሔር የምታለቅሱበትን ነገር ዛሬ ያስወግዳል። የሰይጣን ግቡ እየተካካስን ሳይሆን እየተካሰስን እንድንኖር። አንተ የሰጣኸኝ ሴት ነች። ምን ማለት ነው? አንደኛ እሷ ነች ጥፋተኛ፣ አንደኛ እንደውም አንተ ነህ ምንጩ። እንደዚህ ከይሲ መሆኗን እያወክ ለምን ሰጠኸኝ ነው? እንደዚህ ተንኮለኛ መሆኗን እያወክ ካንተ ጋር መታጣለ መሆኗን እያወክ አንድ ባል ከሚስቱ ጋር ተጣላና በመቼ ቀን ነው ያገባውሽ አለ። ምን አልክ ስትል ማለት ቅዳሜ ነው ወይስ እሑድ ነው ያገባውሽ ማለት ነው።
ስማርት ባሎች በጣም ጎበዝ ባሎች ከሆናችሁ ቁጭ ብላችሁ እንዴት ሚስታችሁን ማስደሰት እንዳለባችሁ፣ ሚስቶች ደግሞ እንዴት ባላችሁን ማስደሰት እንዳለባችሁ ማሰብ አለባችሁ። ይሄ በአመት አንድ ጊዜ የሚመጣው ማዘርስ ዴይ ብቻ አበባ ሰጥተህ ለአመት ይሆናል። ምግብ አይደለም ይሄ፣ ለአመት አይሆንም። ኤክስፓየርድ ይሆናል። በየቀኑ ነው። ይሄ ለማስታወሻ ብቻ ነው። በየቀኑ ነው። ፍቅር የሚገለጠው በየቀኑ ነው። እኔ ፌስቡክ ላይ ለጥፌ ያለው ስንቶች አይታችሁት እንደው አላቅም። ባለቤቴ አትክልት ብላ 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 ስለምትል በሱ ላይ ተነስቼ ግጥም ጻፍኩኝ። አትክልት ብላ ነው የምትለው። በቃ አትክልት ነው። አትክልት ጥሩ እንደሆነ እኔ ሎጂኩን አውቃለሁ፣ በደንብ ነው የማውቀው ሎጂኩን። ግን አትክልት ስበላው አፌ ውስጥ ይንከራተታል። ለምን እንደው እንጂ አፌ ውስጥ ይንከራተታል ስበላው። ስለዚህም ግን እሷ ምን አስለመደችኝ? አንድ ብሮኮሊ የምትባላለች እሷን አስለመደችኝ። በማዮኔዝ አርጋ በተለያየ ሶስ ያደረገች በቃ በጣም ደስ የምትልናት ብሮኮሊን እና እሷን አስለመደችኝ። ኬክ ሁሉ እንድበላ አትፈቅድም። እንደዚህ ለአገልግሎት ስወጣ ብቻ ነው ነፃነቴን ማውጀው። እና ያችን ብሮኮሊን በተመለከተ ግጥም ጻፍኩኝ እና እንደዚህ ይላል ግጥሙ። ታላቅ ታናሽ ስጋ እንዳላማረጥኩኝ፣ ቀዩን ከጮማው ጋር ጥሬ እንዳልቆረጥኩኝ፣ ያላደኩበትን ይጠቅምሃል ብላ አትክልት ስላልሽኝ፣ እኔ ላንቺ ብዬ ትንሽ ዛፍ በላሁኝ ይላል። እቺን ብሮኮሊን እኔ ያወኳት አሜሪካ መጥቼ ነው። አገር ቤት ባገኛት ኖር አጭርም ናት አረም ናት ብዬ ረግጫት ነው የሚሄደው። እና ትንሽ ዛፍ ትመስላለች። ትንሽ ዛፍ የሚል ስም ሰጠዋትና ግጥም ገጠምኩኝ። በፌስቡክ ላይ 32,000 በላይ ህዝብ ነው ያየው። ከስሩ አይ ፓስተር ደሞዝ ጌታ ይባርክ ለባሎቻችን ግጥም እንዲገጥሙ አስተማርክልን ይላሉ። አንዳንድ ባሎችም ጎሽ እኔም እገጥማለሁ ይላሉ። ቀኑ ሙሉ ጥርስ ብቻ ሆና ነው ያለችው። በዚህ ቀን ሚስቴ በስንት ግጥም ነው ጥርስ ብቻ ያረኳት? በሁለት መስመር በሶስት መስመር ግጥም። ብዙ ሽብር አልከፈልኩም አይደለም። ይሄ ጉድዊል ፈቃደኝነት ማሳየት፣ ሚስትም እንደዚሁ ባሏ እንዴት ደስ እንደምታሰኝበት ማሰብ ማሳየት፣ ይሄ በጣም ጥሩ ነገር ነው። በጣም ጥሩ ነገር ነው። ያደግንበትን ሁኔታዎች ሁሉ ማወቅ ጥሩ ነው። አንድ ሚስጥር ልንገራችሁ ለሚስቶች። ለምንድነው ባልዮ ከውጭ ሲመጣ ድምጹን ጮክ አድርጎ የሚናገረው? ብዙ ጊዜ ትቀየማላችሁ። እሱን አንደርስታንድ ከዚህ በኋላ ድምጹን ጮክ ሲያረግ በጣም ጨምሬ ነው ቆንጆ እንድትሉ አድርጌ ነው ማስተምረው። you know why? ባል የቤት ንጉስ ነው፣ ኪንግ ነው። ስለዚህ ንጉስነቱ ትዝ የሚለው በር ላይ ሲደርስ ነው። በር ላይ ሲደርስ ንጉስነቱ ትዝ ይለዋል። ስለዚህ ሆን ብሎ ንጉስነቱን ማሳየት ይፈልጋል። ለምሳሌ ማነው ጫማ የገለበጠው ይላል። ድምጹን ከፍ አድርጎ ማነው አትክልት የቆረጠው ምንድነው እዚህ ቤት ይላል። የዚህ ጊዜ ሚስት ከመቆጣት ማድረግ ያለብሽ ምንድነው? ጫማው ተገለበጠው አስተካክላለሁ። ንጉስ ሆይ 1000 ዓመት ንገስ፣ ግባና ቁጭ በል። 1000 ዓመት ንገስ ንጉስ ሆይ፣ ወደ ማረፊያ ወደ ዙፋን መጣል፣ ግባና ንገስ። እንደዛ ነው ማለት ያለብሽ። ምክንያቱም ንጉስነቱ ትዝ የሚለው እዚህ ቤት ነው። እዚያማ ስራ ቦታ ባሪያ ሆኖ ሲሰራ ነው ያለው። ማን ንጉስ ያደርገዋል? እዚያ ባሪያ ሆኖ ነው ሲሰራ ያለው። በቃ ባሪያ ሆኖ ትዝ የሚለው እቤት ሲመጣ ነው። ይሄንን ብታቂ በጣም ነበር የምታስደስችው። ንጉስ ሆይ 1000 ዓመት ንገስ፣ እንኳን ደህና መጣህ ወደ ዙፋንህ፣ ግባና አረፍ በል፣ ውሃ ላቅርብልህ፣ ቀዝቃዛ ውሃ፣ ምግብ ልስጥህ ንጉስ ሆይ ነው የሚባለው። ንጉሱ ከዛ በኋላ ባሪያ ይሆናል እንጂ። አንድ ሚስት ባሏ ወደ ጌታ እንዲመጣ በጣም ትመኛለች። ጥሩ ነው ምኞት። በቃ ቸርች ዲያቆናቱ ሲያስተናግዱ፣ ፕሮግራም መሪው ሲመራ፣ ሲዘምሩ ሁሉንም ትሾመዋለች። በቃ ሰውየውን ሁሉም እንደዚህ ቢሆን፣ እንደ ዲያቆኑ ቢሆንልኝ፣ እንደ ኳየር ቢሆን፣ ያቀድም ፕሮግራም እንደመራው እንደሱ ድምጹን ከፍ አድርጎ ቢያደርግ፣ እንደው በቃ መባ ሲሰበስቡ ዲያቆናቶች እንደው እንደዚህ መጥቶ ቢያስተናግድ ትመኛለች። እና ግን ዘመን እየተቆጠረ ሰውየው ደግሞ እየባሰበት ወደ ዓለም ነው የሚሄደው። እና አንድ ቀን ተማራ ሌሊት ከተኛበት ተነስታ አልጋው ላይ በአልጋው ዙሪያ እንደዚህ እየዞረች በዚህ አልጋ የሚተኛ ጂኒ የተመታ ይሆን ትላለች።
በዚህ አልጋ ላይ የሚተኛ ጅኒ በኢየሱስ ስም የተመታ ይሁን ትላለች። እና ሰውየው ተነስቶ እንደዛ እኔ ምልሽ ምን አለ አርፌ ብተኛበት ቀጥታ ለፓስተርሽ ነው የምነግረው ብሎ ፓስተር ሄዶ ለፓስተሩ ፓስተር ምንድነው የምታስተምሩት ሚስቶቻችንን? ከሌሊቱ 3 AM ተነስታ በዚህ አልጋ ላይ የሚተኛ ጅኒ የተወገደ ይሁን እያለች የምትረብሸኝ በእውነት አሁን ከኔና ከሷ ጅኒ ያለበት ማን ነው አለ። እኔ አርፌ ተኝቼ እሷ ነች አላሳርፍ ያላት ከሌሊቱ 3 AM ተነስታ። አሁን ከሁለታችን ጅኒ ማን ላይ ነው ያለው? ስሙ ሴትዮዋ ራይት ሞቲቭ አላት በት ሮንግ አፕሮች። ራይት ሞቲቭ በት ሮንግ አፕሮች። ብዙዎቻችን እንደዚህ ነው የምናደርገው። ሴትዮዋ ጥሩ ልብ አላት፣ ባሏ እንዲድን ጅኒው እንዲወገድና ዲያቆን እንዲሆን የዘላለም ሕይወት እንዲያገኝ ትፈልጋለች። ግን አቀራረቧ ስተት ነው። ሰውየው 3 AM ላይ ተኝቷል። እሷም አርፋ ተኝታ ስስና ሲሶ ማሳጅ ነው መስጠት ያለባት። በቃ አንተን የሰጠ ጌታ የተባረከ ይሁን። አንተ እኮ አንበሳ ነህ። አንዳንድ ብቻ ነው አበሳ የምትሆነው እንጂ። ከባለቤቴ ጋር ትንሽ ተጋጭተን ጠዋት አንድ ቀን ጠዋት ማለት ነው። ከዛም በኋላ ሳናስተካክለው ሄደች። ሰዓቷ ደርሶ እኔ ደግሞ በባህሬ ልጆቼንም ስቆጣ ሚስቴንም ስቆጣ አለበት አይቀንስም። ስሟ የሺ ነው። የሺዬ አይቀንስም። ብንጣላም በሰላም ያል ልጆቼንም ቤትዬ እከልዬ አለበት አይቀንስም። መቀነስ የለብኝም። እና በቃ እሷ ደግሞ እንደዚህ አይደለችም። አንድ ነገር ቅር ካላት ቅር አላት ነው በቃ የተለያየነን። ከዛም በኋላ ሄደች እና የሺዬ በእናትሽ ይቅርታ ስላት ዝም ብላ ሄደች ማለት ነው ስራ። እሺ ቀኑ ሙሉ እንደዚህ ከምትውል ብዬ ወደ ምሳ ሰዓት ቴክስት ላኩ። ምን የሚል ቴክስት? ጧት በተፈጠረው ይቅርታ ስትመጪ በአካል በደንብ ይቅርታ ጠይቅሻለሁ። በሆነው ነገር በጣም አዝኛለሁ። በእናትሽ እንዳታዝኝብኝ ምናምን ብዬ ከስር አይ ላቭ ዩ ማይ ቆንጆ ብዬ ቆንጆ የሚለውን እንግሊዘኛ በአማርኛ እንግሊዘኛ ነው የጻፍኩት። KONGO ነው የጻፍኩት ቆንጆ ብዬ። ለካ ኮምፒውተሩ ኮንጎ ብሎ ቀይሮታል። ጉግል ይሄን ቆንጆ አያውቅም። ኮንጎ ሪፐብሊክ ዲሞክራትን የሚለውን ነው የሚያውቀው። ለካ አይ ላቭ ዩ ማይ ኮንጎ የሚል ጧት ተጣልተናል። ኮንጎ ተጨመረ። አሁን ደግሞ በቃ አለቀ። 10 ቤት ቀይሬ ያለሁ ፓስተር 10 ቤት ቀይሬ ያለሁኝና የተከራየዋቸው ሰዎች ሁሉ ያባርሩኛል። 10 ቤት ቀይሬ ከጌታ የተነሳው ተሰደድኩኝ አለኝ አንድ ወንድም አዲስ አበባ። ለምንድን ነው የሚያሳድዱ? በቃ ሌሊት ተነስቼ የዚህ በአየር ላይ የሚርመሰመሰውን ጅኒ ስመታ በቃ አይወዱም አለ። ሌሊት ተነስቶ መጸለይ ጥሩ ነው፣ ግን ሰው መረበሽ ደግሞ ጥሩ አይደለም። ስለዚህ ምን አለ በቃ ጅኒው ያባረኛል። ሰፈር እየለቀኩ ነው አለ። ስማ አንተ ሰፈር የምትለቅ ሳይሆን ሰፈር የምታስለቅቅ ነህ፣ ግን አፕሮች ነው የጎደለ። ስለዚህ አርፋ ተኝተህ ጧት ጀምረህ ጸልይ። ጧት ጀምረህ ጸልይ፣ ወይም ድምፅህን አጥፍተህ ጸልይ። እኛ በመጮህ በእኛ ጉልበት አይደለም የሚሆነው፣ በሱ ጉልበት ነው የሚሆነው። እሱ ነው የሚችለው። አሜን። የሚነካ አለ፣ ነካ ያረጋል። ይሄ በሚነካውና በሚያረካው ጌታ ላይ ታምነን እናገልግል። ታውቃላችሁ አንዳንድ ጊዜ የጌታን እጅ የሚያሳጥርብን የኛ ባህሪ ነው፣ የኛ ጥበብ መጉደል ነው። እሱ ሊሰራ ይፈልግና እኛ ቶሎ እናበላሻለን። እግዚአብሔር ማስተዋል ይስጠን። እግዚአብሔር አለቃሽን ሊሰጥሽ ይችላል። እግዚአብሔር ቤተሰብሽን ሊሰጥሽ ይችላል። ቤተሰብን ሊሰጥ ይችላል። አገር ቤት ያሉትን ቤተሰቦቻችን ሊሰጠን ይችላል። እግዚአብሔር በምድራችን ላይ የተነሳውን ነገር ጸጥ ማድረግ ይችላል። ግን ምን ሆን እኛ በሱ ላይ ጸንተን እንታመን። እሱ ይችላል። ወገኖቼ ብዙ ጊዜ በግላችን የምናደርገው ነገር በጣም አስቸጋሪ ነው። ተስፋ እንቁረጥ። ስናገለግል ተስፋ የሚያስቆርጡ ብዙ ነገሮች አሉ። ነገሮች ሁሉ እያባብሱ የሚሄዱ ብዙ ነገሮች አሉ።
እንዳናመሰግን የሚያደርጉ ብዙ ነገሮች አሉ። ግን መጽናት ያስፈልጋል፣ መቻል ያስፈልጋል። ታውቃላችሁ በእያንዳንዱ የአገልግሎት ክፍልም ሆነ በእያንዳንዱ ቤት እያንዳንዱ ሰው የራሱ ባህሪ ያለው ማይመች፣ ግን ያንን ተሸክመን ነው መኖር ያለብን። ካልሆነ ፍጹም ሰው የለም። ደግሞ የማይመቸውም ሰው እኮ እግዚአብሔር ይፈልገዋል። የሚገርም እኔ በቃለ ሕይወት ቤተክርስቲያን ነው ያደግኩት። 26 ዓመት ነው ያገለገልኩት ቃለ ሕይወት ቤተክርስቲያን ውስጥ እና 26 ዓመት ሙሉ ሳገለግል ከሽማግሌዎች ጋር እሰበሰባለሁ። ሽማግሌዎች በየ3 ዓመት በየ4 ዓመት ይቀየራሉ፣ ሰባቱም። እኔ ግን አልቀየርም። ዝም ብዬ ቋሚ ነኝ፣ ሙሉ ጊዜ አልቀየርም። እነሱ ግን ይቀየራሉ፣ አዳዲስ ይመጣል። እና 26 ዓመት አየውና ሽማግሌዎችን ሰባቱንም ሽማግሌዎች ስም አወጣሁላቸው። ለሰባቱም ስማቸው ከበደ አየለ ሊሆን ይችላል፣ ግን አይደለም፣ በባህሪያቸው ነው ስም ያወጣሁት። የመጀመሪያውን ሽማግሌ ስሙን ምን አልኩት? አሸብር። ስብሰባ መሃል ማሸበር ነው ስራው። በቃ እሱ ማሸበር። ሰብሳቢው ለዚህ ቤተክርስቲያን ማሰሪያ 3 ሚሊዮን ብር ያስፈልጋል ሲል እጁን ያወጣና ወገኖች በዚህ በኑሮ ውድነት ከየት እናመጣለን? ለህዝቡ እናስብ እንጂ ህዝቡን አናስጨንቀው። ኑሮ ውድ ነው። ማሸበር ነው ስራው። በቃ ህዝቡ ጥሎን ቢሄድስ ወደ ሌሎቹ ይሄዳል። ያሸብራል። ማሸበር ነው ስራው። ሌላው ሁለተኛው ሽማግሌ ስሙ ደግሞ ምንተስኖት የሚባል ነው። ለጌታ 3 ሚሊዮን ብር የሚሳነው ነገር የለም፣ እንጸልይ ይላል። ምንተስኖት ነው እሱ። ግን ምንተስኖትና አሸብር አንድ ላይ ነው እያገለገሉ ያሉት። በኳይር ውስጥ አመለወርቅ አለች፣ ደግሞ ልባውልቅ ደግሞ አለች። ግን አመለወርቅንም ልባውልቅንም እግዚአብሔር ይፈልጋቸዋል። ሁለቱንም ይፈልጋል። ሶስተኛው ሽማግሌ ስሙ ደምስስ ይባላል። ስራው ምንድነው? የሰው አጀንዳ መደምሰስ ነው ስራው። በቃ እዚያ የተቀመጠው የኔ ወንድ ምን ለማለት ፈልገህ ነው? ይሄማ ሊሆን አይችልም ብሎ ድምስስ ነው የሚያደርገው። ደምስስ ነው እሱ። አራተኛው ሽማግሌ ስሙ መዝገቡ ይባላል። ይሄ የተነጋገርነው አጀንዳ እኔ አልተስማማውም፣ እስከ ወዳኛው አልስማማ፣ የልዩነት ሐሳቤ በቃለ ጉባኤ ይመዝገብልኝ ይላል። አየህ፣ ከሱ ጋር ለመስራት መመዝገብ ነው ያለብህ እና መዝገቡ ነው እሱ። በመዝገብ ያምናል። ወደፊት አንድ ነገር ሲፈጠር ብዬ ነበር ለማለት ያመቸዋል መዝገቡ። ሌላው ሽማግሌ ደግሞ ስሙ አራጋው ነው። ይሄ ወዲያውድ የተናወጠውን ስብሰባ ያረጋጋል። እንዲህ አይነት ስጦታ አራጋው ነው፣ ለማረጋጋት ነው እዛ የተቀመጠው። ሌላው ደግሞ ሽማግሌ አደፍርስ የሚባል ነው ስሙ። ጠቅላላ ስብሰባው ሊያልቅ ሲል መጨረሻ ላይ ዝም ብሎ ቆይቶ እጁን ያወጣና ከላይ እስከ ታች አደፍርስ ይለቀዋል። እንደ አዲስ በቃ አያደፍርስ፣ በቃ አያንተ ይባላል። በቃ አደፍርስ ነው። ደህና ስብሰባው ሊያልቅ ሲል 2 ሰዓት 3 ሰዓት ቁጭ ብለው ተነጋግረው ያደፈርሰዋል። በቃ አደፍርስ። የመጨረሻው ሽማግሌ ስሙ ሰብስቤ ይባላል። ሁሉንም ስብስብ ያደርግና በጌታ በኢየሱስ ክርስቶስ ስም አሜን አድርገው ይጨርሳሉ። በዚህ በሽማግሌዎች ጉባኤ መሃል ሰብስቤም አራጋውም ምንተስኖትም ብቻ አይደለም፣ እና ደፍርስ እነ ደምስስም ያስፈልጋሉ። ስለዚህ ተስፋ አትቁረጡ። የእንከን የሌለው ጌታ ብቻ ነው። ወይን ስንጠጣ፣ የወይን ጁስ ስንጠጣ ወይኑ ጠቅላላ ቆንጆ ወይን ብቻ አይደለም። አንዳንድ ወይን ውስጥ ትልም አለ፣ ግን አንድ ላይ ስለሚፈጭ መድኃኒት ይሆናል። እንደውም መድኃኒት ይሆናል። በግጥም አድርገህ ጁስን ትጠጣለህ፣ መድኃኒት ይሆናል። በቃ እንከን የሌለው አምላክ ስሙ የተባረከ ይሁን። ስለዚህ ጌታ ከፍ ያለ እልልታና ጭብጨባ እንሰጣለን። በሚያረካውና በሚነካው ጌታ ላይ ጸንተን እንቁም። ነካ ያረጋል እሱ፣ ደግሞ እሱ ያረካል። ሰው በጌታ ካረካ በምንም ሊረካ አይችልም። የመጨረሻ እርካታ ክርስቶስ ብቻ ነው። ስሙ የተባረከ ይሁን። የመጨረሻ በቃ በሱ የረካ ሰው ሚስቱም ጥሩ ባትሆን እንከን የሌለው አምላክ እንጂ እንከን የሌለው ሰው አላገባሁም፣ ወደ አምላኬ ጸልያለሁ እያለ
አይፈታም ሚስቱን ይቆማል። ትዳርን እንደጠበቅነው ባናገኘውም እንደተጣበቅን እንኑር የሚል አሜን። ኤክስፔክቴሽን በጣም መጥፎ ነው። በተለይ ሴቶች ኤክስፔክት ያደርጋሉ። ሙቪ ያዩትን ሙቪ ዋናውን ገጸ ባህሪ ሆቴል ቤት ወስዶ ሚስቱን ኮቷን አውልቆ ወንበር ሳብ አድርጎ ሜኑ ይዞ ሃኒ ምን ልጋብዝሽ የሚለውን በር የሚከፍተውን የመኪና በር የሚከፍተውን ዋናውን ገጸ ባህሪ ያዩና የኔ ባል እንደዚህ መሆን አለበት ይላሉ። በአጋጣሚ ሆኖ ያገባቸው አበሻ እንኳን የመኪና በር ሊከፍት ቀርቶ ዘሎ ይገባና ምነው ውጭ ቆመሻል ግቢ እንጂ ይላል። ማስታወቂያ ነው የሚለቀው። ምክንያቱም አላደገበትም እሱ። ግን ማሻሻል ደግሞ ይቻላል። መንጃ ፈቃድ ተምረን መኪና መንዳት እንደቻል ሁሉ ይሄንንም ተምሮ ማስተካከል ይቻላል። ችግሩ አልችልም የሚል ከሆነ ነው። አንዳንድ ሲቆም ምን ነሽ ቆምሽው ሲል አይ እኔ በሙቪ ላይ አይቼ ባልየው ለሚስቱ መኪና ሲከፍትላት አይቼ በሩን መተት ከፍትልኛለህ ብዬ ነው ብሎ በግልጽ መንገር አላወቀ ይሆናል። ጥሩ ባል እንደው በጣም ጥሩ ባል ከሆነ ተመላሽ ከሆነ ወይ እኔ ቆንጆ ላንቺማ መኪና በር መክፈት አይበዛብሽም። ለመሆኑ የፊቱን ብቻ ነው የምትፈልጊው የኋላውንም ጨምሬ ልክፈት? ወደዚህ ወደ አሜሪካ ከመጣን 5 ዓመት ሆነ እኔና ባለቤቴ ልጆቼ እና የመጣሁት ይሄ ሜሬጅ ኤንድ ፋሚሊ ክሊኒካል ካውንስሊንግ የሚባለውን ኮርስ ለመስራት ነው እና ለሱ ነው የመጣሁት። ግን ለመምጣት ወደዚህ ሳስብ መጀመሪያውኑ ሳስብ ወደ አሜሪካ እንዴት ነው መምጣት የምችለው ልጆቼና ቤተሰቤን ማምጥቼ እንዲማሩ ማድረግ የምችለው እንዴት ነው የሚለውን አሰብኩኝ። አንድ መንገድ ያገኘሁት ብዙ አይነት መንገድ አለ። በተለያየ መንገድ በቦሌም ለመምጣት በባሌም ለመምጣት ብዙ መንገድ አለ። ግን አንዱ መንገድ ትምህርት እንደሆነ አሰብኩና ከዛም በኋላ አፕላይ አረኩ። 12 ዩኒቨርሲቲ አፕላይ አረኩኝ። ከ12ቱ ዩኒቨርሲቲ 2 ዩኒቨርሲቲ ተቀበለኝ፣ ፍሎሪዳና ኮሎራዶ ያለ ዩኒቨርሲቲ። ሁለቱም የተቀበሉ ግን እኔን ብቻ ሲንግል። ለሁለቱም ጻፍኩኝ። እኔ ቤተሰብ አለኝ፣ ደግሞ የቤተሰብ አስተማሪ ነኝ። ይሄን ያህል አመት ሳስተምር ቆይቼ የቤተሰብ መሪ በተለይ ባል ከቤተሰቡ ብዙ አመት መለየት የለበትም እያልኩ ሳስተምር ቆይቼ 3 አመት 4 አመት መለየት አልፈልግምና ከነቤተሰቤ ቪዛ እንድሰጡኝ ወይ ምድል እንድሰጡ ጠይቃለሁ ብዬ ለሁለቱም ዩኒቨርሲቲ ጻፍኩ። የፍሎሪዳው በጀት የለንም ብሎ ዘጋ። የኮሎራዶ ግን እንደዚህ የሚል ደብዳቤ ጻፈልኝ። It's a very good approach even from Africa. We are very happy to invite you and your family. It's a very good approach even from Africa. And ከአፍሪካ አሜሪካ ቪዛ ሲገኝ እድል ሲገኝ እሺ ብሎ ነው የሚመጣው። አንተ ግን አልመጣም ቤተሰቤን ካልተቀበላችሁ አልክ። It's a very good approach even from Africa. We are very happy to give a chance for your all family ይላል። ከዛ እሱን ይዤ ወደ ኢትዮጵያ ሄጄ አሜሪካ ኤምባሲ ገባለሁ ስለ አንዳንድ ጓደኞቼ ባትሄድ ይሻላል፣ እዚሁ ሆነ እንዲገቡ አድርጋቸው፣ አለበለዚያ እዛው ሊከለክል ይችላል፣ ከዛው አብረህ ትቀራለህ አንተም አሉኝ። ታዲያ እኔም እኮ የምፈልገው ከቤተሰቤ ጋር መሆን ነው። ከቤተሰቤ መለየት አልፈልግም። ምክንያቱም እኔ አንደኛ ቤተሰብ አገልጋይ ነኝ፣ ሁለተኛ ቤተሰቦችን በጣም ነው የምወደው። በተለይ ባለቤቴን በጣም ነው የምወዳት። ለምን? በጣም ስለምወዳት። የናሷ ጮኛ ስንሆን ቃለ ሕይወት ቤተክርስቲያን ውስጥ ዘበኛ ነበርኩ ነኝ። ለታናሽ ወንድሟ ምግብ እየቋጠረች በሳህን አርጋ በዳንቴል ቋጥራ ውሰድና ይችን ለደሞዝ ዘበኛ ቤት ታቀው የለም እዚያ ቤተክርስቲያን ዘበኛ ቤት ውስጥ አስገብተ ራስ አርገ በሩን ቆልፈና ብላ ለ3 አመት ራቴን ስፖንሰር የምታረገኝ እሷ ነበረች። ወጣቶችን ምላለሁ ድንገት ባይን ዞር ያለችውን ሴት አታግባ። ወደፊት የምትጠቅሰው ነገር ይኑርህ። መነሻ ሐሳብ ይሄ አሁን ያኖራል ዘላለም እንዲወዳት የሚያደርግ ነው። ደግሞ የሆር ነገር ነው።
የጎል ብላደር ኬዝ ነበር የገጠመኝና ባለፈው 15 ቀን እና ጎል ብላደር ችግር ስላለው ጠቅላላ ከነ ፋብሪካው እናስወግደዋለን አሉ። እንዴ መኖር እችላለሁ ያለ ጎል ብላደር? ይሄ ሐሞት ማለት ነው። አዎ መኖር ትችላለህ። የሰው ልጅ ስንት ነው ያለው? እስከ ዛሬ ድረስ ስንት ሐሞት እንዳለኝ አላቅም ነበርና አንድ ሐሞት ነው ያለው። ከዛም በኋላ እና መኖር ይችላል? አዎ መኖር ይችላል። ስለዚህ አሁን እኔ ወደዚህ ወደ ዳላስ የመጣሁት ሐሞቴ ፈሶ ነው ማለት ነው።